ለምትጠየቁት ሁሉ መልስ መስጠት አለባችሁ። ስለ እምነታችሁ ምክንያቱን ማስረዳት አለባችሁ። ዕውቀት ያስፈልጋችኋል። እኔ አላውቅም፣ እኔ አልተማርኩም። አንዳንድ ሰዎች እኔ አይገባኝም መጽሐፍ ቅዱስ። ለምን እንደማይገባ? የዓለም ትምህርት እንኳን ይገባሃል። በደንብ ነው የሚገባ። አቡነ ዘበሰማያት ጸልየ ከዛ አባቶች ሲያስተምሩ ያስተማሩትን ሊቃውንት ያስተማሩትን ትምህርት ከዛ ተከታተል ከመጽሐፍ ቅዱስ እንደሆነ እንደ ቤሪያ ሰዎች እየመረመርክ። ይሄ ትምህርት ለኦርቶዶክሱ ብቻ አይደለም። በነገራችን ላይ በተከታታይ በተለይ የምሰጠው ለፕሮቴስታንት እምነት ተከታዮች ነው። ብታደርሱልኝ ደስ ይለኛል። ትምህርቱ ሁላችሁም ብታደርሱት፣ ሼር ብታደርጉት፣ ላይክ ብታደርጉት፣ በቲክቶክ የምትጠቀሟላችሁ እያወጣችሁ በተለያየ መንገድ ትውልዱን ብታስተምሩት ደስ ይለኛል። አንደኛ መልስ ለመስጠት ሁሉ ጊዜ በእናንተ ስላለው ተስፋ ስትጠየቁ ስጡ፣ መልሱ። ሁለት ዝም ብሎ አይደለም የምትመልሱት። አንዳንድ ሰው ዝም ብሎ እንደመጣለት እንዲህ ነው ምናምን በግምት የሚናገረው ነገር አለ፣ አይሰራም። ምክንያቱም ዘወትር፣ ሁለተኛው ዘወትር የተዘጋጃችሁ ሁኑ። ዘወትር የተዘጋጃችሁ ሁኑ። በየቀኑ የእግዚአብሔርን ቃል ማንበብ አለባችሁ። በየቀኑ የእግዚአብሔር ቃል መስማት አለባችሁ። የእግዚአብሔር ቃል ስታነቡ እኔ ብዙ ጊዜ እላችኋለሁ፣ መጽሐፍ ቅዱስን በምታነቡበት ሰዓት እሱ ራሱ እያነበባችሁ ይሄዳል። መጽሐፍ ቅዱስን በምታነቡበት ሰዓት ውስጣችሁን ይነግራችኋል። መስታወት ነው፣ ራሳችሁን ያሳያችኋል። መጽሐፍ ቅዱስ ባነበባችሁ ሰዓት ሁሉ ንስሐ ነው። መጽሐፍ ቅዱስ ባነበባችሁ ሰዓት ሁሉ ከእግዚአብሔር ጋር ነው የምትገናኙት። መጽሐፍ ቅዱስ ባነበባችሁ ቁጥር ሁሉ ከነቢያት ከሐዋርያት ጋር ነው ዘመድ የምትሆኑት። መጽሐፍ ቅዱስ ባነበባችሁ ሁሉ ጊዜ እግዚአብሔር ነው በልቦናችሁ የሚያድረው። መጽሐፍ ቅዱስ ባነበባችሁ ሁሉ ጊዜ ሰይጣን ከእናንተ ይርቃል። መቼ? በትክክለኛ ስታነቡት። በትክክለኛ ካላነበባችሁት ግን ራሱ ሰይጣን ጥቅስ እየጠቀሰ ይመጣል። የብዙዎቹ ውድቀት ይሄ ነው። ስለዚህ በዚህች እምነት ውስጥ ሆናችሁ ነገሮችን ልብ በሉ። ስለዚህ ሁለተኛ ቅዱስ ጴጥሮስ የተባረከው ሐዋርያ ምንድን ነው ያለን? ዘወትር የተዘጋጃችሁ ሁኑ። ለዚህ ነው ዘወትር ሁል ጊዜ ማስተማር ያለብን። እኔ ከልጅነቴ ጀምሮ ዘወትር ማስተማር እንዳለብኝ አምን ነበር። በጣም ሕፃን ሆኜ እንደውም አንዳንድ ሰዎች በእድሜ ከኔ የሚበልጡ ሁሉ በጣም ልጅ ሆኜ ስታስተምር ይሉኛል። መቀበል ብቻ ነው። ምክንያቱም እኔ በጣም ትልቅ መስላቸዋለሁ የዛን ጊዜ። ስለዚህ ይገባኛል። ስለሚገባኝ ችግር የለም። እግዚአብሔር የተመሰገነ ይሁን። የሚደንቀኝ ግን ምንድነው እንዴ በዛ እድሜ ሰው እንዴት ነው የሰማኝ የሚለው ብቻ ነው የሚገርመኝ። እግዚአብሔር የተመሰገነ ይሁን። ለዚህ ቃሉ እሱ ነውና ዘወትር ስለሚል ይሄ ቃል ይመራኛል። እኔ ኦርቶዶክሳውያን እናንተንም እንዲመራችሁ ያስፈልጋል። ዘወትር የተዘጋጃችሁን። ሶስተኛው ደግሞ ምንድነው ያለው? ነገር ግን ብሎ ነው መልስ ሲሰጡ። ነገር ግን ምንድነው ያለው? ነገር ግን ብሎ ከቃሉ ላይ እንደተመለከታችሁት በምንና በምን ይሁን ያለው? በየዋህነትና በፍርሃት ይሁን። ፍርሃት እግዚአብሔርን ነው። ፍርሃት ቃሉን ነው። የዋህነትም በቅን ልቡና ነው፣ በእምነት ነው። በዚች ቅድስት ቤተክርስቲያን እምነት ነው። ምክንያቱም በመሳደብ በክርክር በጣም ጉንጭ አልፋ የሚባል ነገር አለ። ጉንጭ አልፋ ይሄ ትርፍ የሆኑ ቃላትን መጠቀም ለአንድ ክርስቲያን ከባድ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ከአፍህ ክፉ ነገር አይውጣ ብሏል። ልበ አምላክ ዳዊትም ይጻ አብይ ነገር ማአፈክሙ፣ ከአንደበታችሁ ከአፋችሁ ክፉ ቃል አይውጣ ይላል። ምክንያቱም አንዳንድ ጊዜ ለደግ ነገር እንኳን ዝም አልኩኝ ይላል ያ ቅዱስ ዳዊት። ህሩይ የተባለው ልበ አምላክ የተባለው የእናንተንም ልብ አምላክ ያርግላችሁ እግዚአብሔር። ህሩይ የተባለ ዳዊት የአምላኩ በረከት የሱም በረከት በሁላችሁ ላይ ይደርላችሁ። ምን አለ ታዲያ እሱ? ካፋችሁ ክፉ ቃል አይውጣል። ያቺስ በአርማቴም መሴፋ የዛ የታላቁ ነቢይ የሳሙኤል እናት እሷም እኮ እንደዚሁ ነው የተናገረችው፣ ክፉ ቃል ካፋችሁ አውጣ። ስለዚህ ይሄም ቅዱስ ጴጥሮስ ሊቁ የሚነግረን በረከቱ ይደርብንና የቅድስት ሐናም በረከት ይደርብንና ይደርባችሁ ሁሉም የሚነግሩን በየዋህነትና በፍርሃት ይሁን የሚለው አንዱ ትልቁ ነገር እሱ ነው። የዛሬ ትምህርታችን ወደ ተነሳውበት ልምጣና ደግሞ እንመልከት። እንግዲህ እንዲህ ከሆነ በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ ብሎ ዮሐንስ ወንጌል ምዕራፍ 2 ላይ ሲጽፍ ከጥምቀቱ በኋላ ስለሆነ ጌታችን ከተጠመቀ በኋላ ስለሆነ ሰማያት ተከፍተው በዮሐንስ እጅ ተጠምቆ
የዕዳ ደብዳቤያችንን ጠርቆ አስወግዶ በሰውነቱ ተረግጦ በአምላክነቱ አቅልጦ አጥፍቶ ጌታችን ኢየሱስ ክርስቶስ ጥምቀቱን ፈጸመልን፣ ልጅነትን መለሰልን። ታዲያ ዮሐንስ ምዕራፍ 2 ሲጽፍ በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ ሲል አንድ ከዚህ ተነስታችሁ ከጥምቀቱ በኋላ በሶስተኛው ቀን ሰርግ ነበረ ቃና ዘገሊላ ብላችሁ የምታስቡ ልትኖሩ ትችላላችሁ። ይሄ መጽሐፍ ቅዱስ የሚያነቡ ሰዎች ከኦርቶዶክስ ውጭ ያሉ በዚህ ነው የሚረዱት። ከኦርቶዶክስ ውጭ ያሉ ሰዎች ይሄ ነው ትልቁ በእኛና በፕሮቴስታንቱ ዓለም በካቶሊኩ ዓለም ትልቅ ልዩነት የሚፈጥረው ይሄ ነው። ለምሳሌ እነሱ ያነበቡትን ነው እዚህ ጋር አንብበዋል። በሶስተኛው ቀን በቃና ዘገሊላ ሰርግ ነበር ይላል። መጀመሪያ ያነበቡት ዮሐንስ ወንጌል ምዕራፍ 1 ነው። እዛ ላይ ደግሞ የሚነግረው ሰማያት ተከፈቱ ነው የሚለው። ተጠመቀ ነው ጌታ። እዚህ ሲመጣ በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ። እሱን ይዘው ነው የሚሄዱት። እንደገና ደግሞ እኛ ጋር ያለ የኦርቶዶክስ እምነት ተከታይ ሆኖ ደግሞ ያልተማረ ወይም መማር የማይፈልግ እሱ ደግሞ ምን እንደሚመስለው በዓሉ ላይ ይገኛል፣ ያከብራል። ዛሬ ጥምቀት ነው፣ ነገ ቃና ዘገሊላ ነው፣ ነገ ቅዱስ ሚካኤል ነው። በዓሉ ስለ ቃና ዘገሊላ ይከበራል፣ ቅዱስ ሚካኤል በዛው ስላለ መልካም እና ቃና ዘገሊላ ነው ዛሬ ብሎ ከጥምቀት ማግስት ነው ቃና ዘገሊላ የሚከበረው። ተመልከቱ፣ ማግስት ነው። ስለዚህ ቃና ዘገሊላ ደግሞ ከጥምቀቱ ቀጥሎ የተደረገ የሰርግ ቤቱ ታሪክ ወዲያው የተደረገ የሚመስለው ሰው ይኖራል። ዋናው ነገር እንግዲህ ምንድነው ያለው ልዩነት እዚህ ውስጥ ካልን ጌታችን ከተጠመቀ የቃና ዘገሊላ ሰርግ የተደረገው ቅድም ጻፉ ብያችሁ ነበረ። ምን ያህል ቀን እንዳላችሁ አላቅም። ለማንኛውም ምን ያህል ቀን አለ መሰላችሁ? 43 ቀን አለ። 43 ቀን አለ። ጌታ ከተጠመቀ በኋላ ሰርግ ቤት የተገኘው ከተጠመቀ በ43ኛው ቀን ላይ ነው። እንዴት ስትሉ እንግዲህ አባቶቻችን ያስቀመጡልን፣ አባቶቻችን የነገሩን፣ መጽሐፍ ቅዱስ ያመሰጠረልን ታሪክ አለና እውነት አለና እሱን ነው የምናየው። የዛሬ ትምህርታችን ይሄ ነው። ስለዚህ እንዴት ነው ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። እሱ የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ የኃያላን ኃያል የልዑላን ልዑል የቅዱሳን ቅዱስ የክቡራን ክቡር የመላእክት አምላክ የሰራዊት ጌታ እሱ እግዚአብሔር እኛን ለማዳን በእደ ዮሐንስ በፈለገ ዮርዳኖስ ተጠምቆ የዕዳ ደብዳቤያችንን አስወግዶ ሳይውል ሳያድር የዛኑ ቀን ወደ ገዳም ሄደ። መቼ ቀን ነው ግን የተጠመቀው? አሁንም አንድ ቁልፍ ነገር ላንሳ። በውጭ ሀገር ያላችሁ ሰዎች ምስክር ናችሁ። ኢትዮጵያም ያላችሁ ሰዎች ምስክር ናችሁ። በውጭው ዓለም ክሪስማስ ተብሎ ልደት ይከበራል። ጎሽ እሰይ ይከበር። ፋሲካም እንደዚሁ ኢስተር ተብሎ ይከበራል። ጎሽ እሰይ ይከበር። ግን ደግሞ ክብሩን የለወጡ ሰዎች እንዳሉ ወቁ። ልደትን ወደ ሳንታ ክሎዝ ለወጡት። ልደትን ወደ ጣዖቱ አምልኮ ወደ ዛፉ አምልኮ ወሰዱት። ልደትን ወደ ሳቱርኒናና ወደ ሚትራስ የጥንቱ የግብጽ አምላክ ወደ ነሱ ልደት ዲሴምበር 25 ወሰዱት። ተመልከቱ። ደግሞ የፋሲካውን በዓል ወደ ምን ወሰዱት? ወደ እንቁላል ወደ ተጌጠ እንቁላል ነገር ወሰዱት። ቢዝነስ እና ያከበሩት ነው ወይ? እና ከብራለን ካሉ እንዳልኳችሁ ግን የናንተ የሆነውን ነገር ነግራችኋለሁ። ዓለም የረከሰች ናት። ዓለም የቆሸሸች ናት። የኢየሱስ ክርስቶስን ክብር የለወጠ ዓለም ነው። ኢየሱስ ክርስቶስ ስሙ እንዲጠራ የማይፈልግ ዓለም ነው። የርኩሰት ዓለም ነው። የጥፋት ዓለም ነው። የሰዶም ዓለም ነው። የገሞራ ዓለም ነው። የሱባማ ህይወት ነው። የሲባዮ ርኩሰት ነው። የጊቢያ ድፍረት ነው። የሚመለከው አሞን ነው። የሚመለከው ካሞሽ ነው። አምልኮቱ የአርጤምስ ነው። አምልኮቱ የአጵሎን ነው። ምድር በዚህ ምክንያት ትቀጣለች። ምድር በዚህ ምክንያት ዘላለም ከእግዚአብሔር እይታ ውጭ ሆና በመቅሰፍት ትሰቃያለች።
እግዚአብሔር ግን አሁንም ደግ ነው፣ ፀሐይን ከማውጣት አላቋረጠም እንጂ ማምሸትና መንጋቱ አልቀረም እንጂ እግዚአብሔር ከሰማይ ሆኖ ይላል መዝሙረ ዳዊት ላይ ምዕራፍ 2 ላይ ኃያሉ አምላክ እግዚአብሔር ከሰማይ ሆኖ አለ። ልበ አምላክ ቅድም የጠቀስነው ዳዊት ይስቅባቸዋል አለ። ይስቅባቸዋል፣ የሚስቅ ሆኖ አይደለም፣ ይታዘባል። እግዚአብሔር ያያል። እኔ በማደሪያዬ ሆኜ ነው ያለው የሰራዊት ጌታ እግዚአብሔር አምላክ። እኔ በማደሪያዬ ሆኜ እነሆ ሁሉን እመለከታለሁ ነው ያለው። አሕዛብን ሁሉ በገንቦ ውስጥ እንዳለ ትንሽ ጠብታን ማያቸው አለ። እኔ ከሰማይ ከማደሪያዬ ሆኜ እመለከታለሁ አለ የሰራዊት ጌታ እግዚአብሔር። በሚዛን ላይ እንዳለ ትንሽ ትቢያ እመለከታቸዋለሁ አለ። ሁሉን የሚመለከት ወደ ላይ ቢሄዱ እሱ፣ ወደ ታች ቢወርዱ እሱ። ዳዊት ልበ አምላክ ቅዱስ እንደተናገረ ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ጥልቁ በወርድ አንተ በዚያ ነህ፣ ወደ አድማስና ወደ አድማስ ጫፍ ብበር እንኳን እግዚአብሔር አምላክ አንተ በዚያ ነህ፣ ቀኝ ትደግፈኛለች አለ። የሌለበት ቦታ የለም፣ በሁሉ የሞላ ሙሉ በኩልኤ የሰራዊት ጌታ እግዚአብሔር የኔና የናንተ አምላክ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን እርሱ የዘላለም አምላክ እግዚአብሔር ነው። የሰላም አለቃ ነው። የዘላለም አባት ነው። የዘላለም ንጉስ ነው። እኔና እናንተን የፈወሰ በዮርዳኖስ ልጅነትን የሰጠን የዕዳ ደብዳቤያችንን ያስወገደ እሱ ታላቅ አምላክ ለዘላለም ንጉስ ነው። ዓለም ግን ዛሬ ክዶታል። ዓለም ግን ዛሬ ሸሽቷል። ዓለም ግን ዛሬ ረክሷል። ዓለም ዛሬ ቆሽሿል። ስለዚህ እግዚአብሔር በተለያየ ቦታ ምልክት ይሰጣል። በዛ በኩል ያንቀጠቅጠዋል፣ በዛ በኩል በሳት ያመጣል፣ በዚህ በኩል ሌላ ይመጣል። ማምለጫ እንኳን የለውም ትውልድ። ወዴት ያመልጣል? ሽሽታችሁ በሰንበት ወይም ደግሞ እንዲሁ በክረምት አይሁን ይላል። ዳጥ ነው፣ ጨለማ ነው፣ መሸሻ የለም። በዛ ሰዓት ያለው ያዕቆብ ዘስሩግ የነገረን ይሄንን ነው። እናት የሴት ልጇን ድምጽ የማትሰማበት ሰዓት ይመጣል አለ። ታዲያ ነብዩ ሚልኪያስ ደግሞ ሲነግረን በምዕራፍ 4 ላይ ለናንተ ስሜን ለምትፈሩት ለናንተ የሙሴ ሕግን ለምትጠብቁ ለናንተ በኮሬብ ያዘዝኩትን ትእዛዝ ለምትጠብቁ ለናንተ ኤልያስን እልክላችኋለሁ፣ የጽድቅ ፀሐይ ይወጣላችኋል፣ እኔም ዶሮ ጫጩቶቿን በክንፎቿን እንደምትሰበስብ እሰበስባችኋለሁ ይላል። የማይሰበሰብ ግን ትውልድ አለ። አንቺ ኢየሩሳሌም ኢየሩሳሌም አላት። ዶሮ ጫጩቶቿን እንደምትሰበስብ ልሰበስብሽ ወደድኩ፣ አንቺ ግን አልወደድሽም አለ። ቤትሽ የተፈታ ሆኖ ይቀራል አለ። እስከ ምጽአት ከጦርነት አትወጣም። መጨረሻም ሐሳዊ መሲህን ተቀብላ ለዘላለም እሳት ትዳረጋለች። ክፉ ነው ዘመኑ። የጠፋ ትውልድ ነው ያለው በዚህ ዘመን። ስለዚህ ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ነው። ዘወትር የእግዚአብሔርን ቃል አንብቡ፣ የእግዚአብሔርን ቃል ስሙ፣ ከእውነተኛ መምህራን ተማሩ፣ መልስ ስጡ። መልስ ሲሰጡ ደግሞ በየዋህነትና በፍርሃት ይሁን እንጂ በከንቱ ንግግር አይደለም አለ። ይሄ እንግዲህ ለሚገባው ነው። ይሄንን ነው የሚነግረን። ታዲያ የሚገርማችሁ ቅድም ወደ አነሳሁት ልመለስና ጌታ አምላካችን በዮርዳኖስ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳም ሄደ። ምን ቀን ተጠመቀ የሚለው ነው እንግዲህ አንስቼ ነበረው። ልደትን ያከብራሉ፣ ትንሣኤንም እንዲሁ ያከብራሉ፣ ለውጦ ያከብራሉ። ጥምቀት ግን በፕሮቴስታንት ዓለም በውጭው ዓለም የለም። የጥምቀት በዓል ይህን የሚያከብረው ኦርቶዶክሱ ነው። ኢስተርን ኦርቶዶክስ ብትሉ፣ የኛ ኦርቶዶክስ ብትሉ እኛንን የምናከብረው፣ ጥምቀት አያከብሩ። እኛ ደግሞ ኦርቶዶክሳውያን አይደንቃችሁ? ቀኑን ሁሉ እናውቀዋለን። ቀኑን ብቻ መስሏችሁ ነው? ሰዓቱን እናውቀዋለን፣ ዓመተ ምሕረቱን እናውቀዋለን። ዛሬች እንድታውቁልኝ ነው የምፈልገው እኔ። የአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ቃል ልብ ብላችሁ እንድታስቡት። 2 የኛ ቤተክርስቲያን ምስጢሯን እንድትረዱ እንድታውቁት ያስፈልጋል። ጌታ የተጠመቀው ምን ቀን ነው አላችሁ? ግን ጻፋችሁ እንዴ? ንገሩኝ እስቲ እናንተ የተባረካችሁ። እግዚአብሔር አሁንም በረከቱን ይላክላችሁ። መብርሃን ከናንተ ጋር ትሁንና ምን አላችሁ እስቲ? ምን ቀን ተጠመቀ እስቲ ንገሩኝ። ምርጫችሁ 7 ቀን ብቻ ነው። ሌላ ቀን አትጨምሩ፣ አታመጡ። ከየት ታመጣላችሁ? 7 ቀን ብቻ ነው ያላችሁ። ከ7ቱ ቀን እንደው ዝም ብላችሁ አብዛኞቻችሁ በእርግጠኝነት ምን እንደምትሉት እሁድ 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 ልትሉ ትችላላችሁ። ጌታ የተጠመቀው ምን ቀን ነው? አልናገርም። ታዲያ ምን ላደርግ መጣሁ? እዚህ ልናገር ነው እንጂ ማክሰኞ ነው የተጠመቀው። ማክሰኞ ቀን ዓመተ ምሕረቱም በ30 ነው። ዕለቲቱ ማክሰኞ ናት።
ሰዓቱ ደግሞ ስንት ሰዓት መሰላችሁ? ስንት ሰዓት አላችሁ? እስቲ ሰዓት ደግሞ ንገሩኝ እስቲ ስንት ሰዓት ይመስላችኋል? ምንም ተሳሳቱ፣ ችግር የለም። አሁን እየተማማርን ነው ያለ ነው ከኔ ጋራ። ከዚህ በኋላ እኮ አውቃችሁ ሌላውንም ሰው ተናገረ። ማወቅ በራሱ ደስ አይልም እንዴ? ጌታዬ በዚህ ሰዓት ለኔ ሲል ተጠመቀ ብሎ ማወቅ ራሱ ደስ አይልም እንዴ? መልካም። ከሌሊቱ 10 ሰዓት በኢትዮጵያ ሰዓት አቆጣጠር ከሌሊቱ 10 ሰዓት ተጠመቀ። ዘመኑን እናውቀዋለን፣ ዓመተ ምሕረቱን እናውቀዋለን፣ ዕለቱን እናውቀዋለን፣ ሰዓቱን እናውቀዋለን። ከዛስ ሳይውል ሳያድር ብለን የለ ወዴት ሄደ? ገዳመ ቆሮንጦስ ሄደ። ማቴዎስ 4 ሉቃስ 4 ያለው ታሪክ ወደ ጾም ሄደ። 40 ቀንና 40 ሌሊት ይጾም። ከዛ ጾሙን ፈጸመ። እሁድ ቀን ተመለሰ። በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ። ሰርጉ ደግሞ መቼ ነው? እንደገና ማክሰኞ። አያችሁት በመሃል ያለው ልዩነት? ስለዚህ ዮሐንስ ወንጌል ዛሬ ስንጀምር ምዕራፍ 1 ላይ የጀመርነው ወአመ ሳልስት ዕለት ብሎ ከብካብ ኮነ በቃና ዘገሊላ ብሎ ሲያመጣ ዮሐንስ ወንጌላዊ የተባረከው ቅዱስ ሰርጉ የተደረገው ማክሰኞ ቀን ነው። ይሄንንም አባቶቻችን አብራርተው በደንብ አድርገው ጽፈው ጌታ ተጠምቆ ማክሰኞ ዕለት ተጠምቆ የዛኑ ቀን 40 ቀንና 40 ሌሊት ሊጾም ወደ ገዳመ ቆሮንጦስ ሄደ። ገዳመ ቆሮንጦስ በመጽሐፍ ቅዱስ ውስጥ አልተጻፈም። ዕውቀት ማለት እንግዲህ ይሄ ነው፣ መማር ማለት። እሱ የተጻፈው በወንጌሉ ላይ አይደለም። እኛ በምንቀበላቸው 81 መጽሐፍት ውስጥ በሲኖዶስ በሐዋርያት ተነግሮናል። ሐዋርያት ነግረውናል። ቆሮንጦስ ይባላል ገዳሙ። ቆሮንጦስ የሚለው ራሱ ቁጥሩ ከ40 ጋር ይገናኛል። ምድረ በዳ ይለዋል ወንጌሉ። ስለዚህ ጌታችን ማክሰኞ ተጠምቆ ዕለቱን ሄደ። ዕለቱን ሄዶ ማክሰኞ ስትቆጥሩት 40 ቀን የሚፈጸመው ቅዳሜ ነው። ቅዳሜ ቀን ይፈጸማል። ከዛ በኋላ ጌታችን ኢየሱስ ክርስቶስ እሁድ ገብቶ ያድራል። የት? ገሊላ። እዛ ደግሞ ምን ነበር? በዛ ጊዜ ሰርግ ነበረ። እሁድ ገብቶ መቼ ነበር ሰርጉ? ማክሰኞ። ስለዚህ በሶስተኛው ቀን ማለት ጌታ ከገዳመ ቆሮንጦስ ከተመለሰ በሶስተኛው ቀን ቅዳሜ ጨረሰ፣ እሁድ ገብቶ አደረ። ከዛ በኋላ በሶስተኛው ቀን ማክሰኞ ቀን በቃና ዘገሊላ ሰርግ ነበረ ይላል። የዛሬ ትምህርታችን ይሄ ነው። በቃና ዘገሊላ የተደረገው ተአምር ድንቅ ነው። እሱን ደግሞ እየቀጠልን እናያለን። በተለይ ይሄ ትምህርት የፕሮቴስታንት እምነት ተከታዮች ለምን ድንግል ማርያምን እንደጠሏት የምናይበት መጽሐፎቻቸው ላይ ያለ ነገርም አሳያችኋለሁ። በቃና ዘገሊላ ምን እንዳደረገ ታውቃላችሁ። ሕይወታችሁ ይለወጥ፣ ክፉ አይንካችሁ፣ የምትመኙትን አትጡ፣ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ፣ ሀብተ ሥጋ ሀብተ ነፍስን ያድላችሁ። ከመከራ ሥጋ ከመከራ ነፍስ የሰወረ ሕይወተ ሥጋ ሕይወተ ነፍስን ይስጣችሁ፣ ሀብተ ሥጋ ሀብተ ነፍስን ያድላችሁ፣ ከሐዘነ ሥጋ ከሐዘነ ነፍስ ይሰውራችሁ፣ ትፍሲተ ሥጋ ትፍሲተ ነፍስን ይስጣችሁ። ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን የገሰጸን ኃያሉ አምላክ ክብርና ምስጋና ይግባው። የዛሬ ትምህርታችን በአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ለምትጠየቁት ስለናንተ ስላላችሁ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ስጡ። 2 መልስ መስጠት ደግሞ የምትችሉት ስትዘጋጁ ነውና ተዘጋጁ። ንበሩ ድልዋን ይክሙ ነው። ለመንግስተ ሰማያት ቢሆን ተዘጋጅታችሁ ሁል ጊዜ ተቀመጡ። 3 በየዋህነትና በፍርሃት ይሁን። መልካም። በዚህ መልክ ዮሐንስ ወንጌል ምዕራፍ 2ን እንደዚህ ጀመርን። ጌታ የተጠመቀበትን ቀን አወቅን፣ ዓመተ ምሕረቱን አወቅን፣ ወዴት እንደሄደ ከተጠመቀ በኋላ ወደ ገዳመ ቆሮንጦስ አወቅን፣ ሰርጉ ቃና ዘገሊላ መቼ እንደተደረገ አወቅን። እንቀጥላለን ደግሞ ያለውን። መንፈስ ቅዱስ በእኔም በእናንተ ይደር። ሀገራችንን ኢትዮጵያ በዓይነ ምሕረቱ ይመልከትልን፣ የነደደውን እሳት ያጥፋልን፣ መዓቱን በምሕረት ይመልስልን። ኦርቶዶክስ መሆን መታደል ነው። መታደል ብቻ ሳይሆን መዳን ነው። መዳኑም የዘላለም ሕይወት ነው። የድንግል ልጅ ኢየሱስ አምላካችን ክብርና ምስጋና ይግባው። ልዑል እግዚአብሔር ዘላለም ሁላችን ይባርከን፣ ይባርካችሁ፣ ይቀድሳችሁ።